በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብሩክ እግዚአብሔር አብ አዜ ኩሉ ዓለም አምላክ ነው። ወብሩክ ወልድ ዋህድ እግዚእነ ኢየሱስ ክርስቶስ መድኃኒነ ወብሩክ መንፈስ ቅዱስ ጰራቅሊጦስ መጽንዒ ወመንጽሔ ለኩልነ። በአብ ልብነት ታስባችሁ በወልድ ቃልነት ተጠርታችሁ በመንፈስ ቅዱስ ትንፋስነት ሕይወትን አግኝታችሁ ለዚህ ሰዓት የደረሳችሁ በአብ የምትመሰሉ አባቶች፣ በወልድ የምትመሰሉ ልጆች፣ በመንፈስ ቅዱስ የምትመሰሉ በማፀን ያላችሁ የእግዚአብሔር ልጆች፣ የሥላሴ ፍጥረቶች፣ የወላዲተ አምላክ የአስራት ልጆች፣ የጻድቃን የሰማዕታት የቅዱሳን መላእክት የቃል ኪዳን ልጆች በእውነተኛው ፀሐይ ጽድቅ ኢየሱስ ክርስቶስና በጨረቃይቱ ድንግል ማርያም በእውነተኛይቱ ጨረቃ ድንግል ማርያም ስር የተቀመጣችሁ ትላልቆቹም ትናንሾቹም ከዋክብቶች እንዲሁም በምድር አሸዋ የምትመሰሉ በእግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እግዚአብሔር አብ ልባችንን ከፍቶ እግዚአብሔር ወልድ ቃሉን በልቦናችን ጽላት ላይ ጽፈው እግዚአብሔር መንፈስ ቅዱስ ደግሞ በእኛ ላይ አድሮ እውነትን እንዲገልጽልን እውነትን እንዲያስተምረን በእኛ ላይ አድሮ ቅዱስ ፍቃዱ ይሁንልን። ወላዲተ አምላክ በምልጃዋ ጻድቃን ሰማዕታት ቅዱሳን መላእክት በቃል ኪዳናቸው አይለዩን ለዘላለሙ አሜን። ኦኬ ዛሬ የመጣሁት እንግዲህ እቺ ማማዬ የምትባል ልጅ አለች። አሁን ከሙስሊሞች ጋር የምትከራከር ራሷ ክርስትናዋን በቅጡ ሳታቅ ኦርቶዶክስ የሆነውን ሁሉ እንትን መናፍቅ እያለች ስትሳደብ ሰምቻት ነውና ኦርቶዶክስ አይደለም መናፍቅ ነህ ምናምን ብላ ብዙ አወራች እና ስለዚህ መናፍቁ ማን እንደሆነ እንግዲህ አወጣዋለሁ ማለት ነው። መናፍቅ ማለት ማን እንደሆነ እኔ መናፍቅ ነሽ አላልኳትም ግን ተሳስተሻል ነው ያልኳት። እንደገና ደግሞ ስህተት የተናገረ ኦርቶዶክስ አይደለህም አይባልም ተሳስተሃል ነው የሚባለው የተባለችው። እሷ ግን ምንድነው ያለችው? መናፍቃን እየመጡ ኦርቶዶክስ መስለው ምን ትስየው ይላሉ አለች። እንግዲህስ መናፍቁ ማን እንደሆነ እናያለን። ምንድነው ያልሽው? እግዚአብሔር እጅና እግር የለውም፣ ሰማይ ዙፋኔ ነው ምድር የእግሬ መረገጫ ናት ቢልም ቅሉ እጅና እግር የለውም ነው ያልሽው አይደል? ከዚህ በፊትም በቲክቶክ ላይ የመሲሁ ልጅ ብለሽ መተሽ ነበርና የመሲሁ ልጅ መተሽ ተከራክረናል በሆነ ጉዳይ። ምንድነው ክርስቶስ በስጋው ፍጡር ነው የሚል የሃይማኖት አበው ቄርሎስ ላይ አምጥተሽ ያው በስጋው ፍጡር ነው የሚል አምጥተሽ እኔ ደግሞ በስጋው ፍጡር አይደለም በስጋው አምላክ ነው ስጋው አምላክ ሆኗል የሚል አምጥቼልሽ ነበር ነግሬሽ ነበር። ያውም ጥቅሱ ይሄ እንደዚህ አይነት ቃል መኖሩንም አላቅም ሳላቅ ነው ያልኩሽ። ግን በሚገርም ሁኔታ ሙስሊሞች ራሳቸው የክርስቶስ ስጋው አምላክ ሆኗል የሚል ጥቅስ አውጥተው ሲከራከሩ አያችሁ። የክርስቶስ ስጋው አምላክ ሆኗል ላምጣላችሁ። እዛው ቄርሎስ ላይ ነው እንግዲህ ቄርሎስ ላይ ክርስቶስ በስጋው ፍጡር ነው የሚል ጥቅስ ይዘው እሱም ብቻ ይዘው የነጎዱ እንደ ማማ የሚባሉት ማለት ነው። ከሙስሊም ጋር ይከራከራሉ። ግን በቅጡ መጀመሪያ ግን ወንጌሉን ማወቃቸው አላቅም። አሁን ጭራሽ ኦርቶዶክስ አይደለህም ማለት ተጀመረች። አሁን ሌላውን ኦርቶዶክሳዊ። ስለዚህ አፍሽን መዝጋት አለብሽ። አሁን እንግዲህ ማን ነው ኦርቶዶክስ ማን ነው ጴንጤ እናያለን እንግዲህ። ስለዚህ ቄርሎስ ላይ አንቺ ክርስቶስ በስጋው ፍጡር ነው የሚል ቃል አንብበሽ ፊደሉን ብቻ ተከትለሽ እንደ መናፍቃን ማለት ነው። መናፍቃን ምንድን ነው የሚሉት? ክርስቶስ አምላኬ ብሏልና ስለዚህ ፈጣሪ ያለው ማለት ነው፣ ስለዚህ ፍጡር ነው ብለው እንደሚተረጉሙት አንቺም ክርስቶስ በስጋው ፍጡር ነው የሚል ፊደል ስላገኘሽ ስጋው ፍጡር ነው ብለሻል። ስለዚህ እሱን ደግሞ አልሰማሽም። መጽሐፉም ራሱ ቄርሎስም ደግሞ አይሰማሽም። ምንድነው የሚልሽ? ዘቄርሎስ ምዕራፍ 78 ቁጥር 31 ላይ እንደዚህ ይላል፣ ዳግመኛ የጌታችን የክርስቶስ ስጋ አምላክ እንደሆነ እንናገራለን ይላል። የክርስቶስ ስጋው ከማርያም የነሳው ያ ስጋው ፍጡር አይባልም። ምንድነው? የክርስቶስ ስጋው አምላክ እንደሆነ እንናገራለን። የአምላክ ስጋ ሆኗልና በማርያም ክብር ሆኗልና ስጋ ሆኗልና በማይመረመር ክብር ይገለጣል። እርሱ ለሁሉ ሕይወት የሚያድል የማይለወጥ ሕያው ነው። መለኮት ወደ መሆን ተለወጠ ማለት ግን ከአባቶች ምንም
ይህን አላመንም እኛም እንዲህ ብለን አናምንም ይላል። ሰማሹ? የክርስቶስ ስጋው የሰውን ስጋ ነው የወሰደው፣ ግን ስጋው አምላክ ሆኗል። ስጋው አምላክ ሆኗል ስላልን ግን ስጋው ተለውጦ መለኮት ሆኗል እያልን አይደለም ነው እያለ የክርስቶስ ስጋ ሳይለወጥ ሰውነትን ሳይለቅ የሰውን ሰውነት መያዙን ሳይለቅ ያ ሰውነት የአምላክነት ባህሪ አግኝቷል። የባህሪ አምላክ ሆኗል የሚባለውም ለዚህ ነው። ክርስቶስ የባህሪ አምላክ ነው የምንለው ለዚህ ነው። ሲቀጥል የክርስቶስ ስጋ አምላክ ካልሆነ አንቺ የምትሰግጂው ለማን ነው? የምትሰግጂው ለማን ነው? ለዛ ለክርስቶስ ለዛ ለለበሰው ስጋ አይደለም። እና የምትሰግጂው ለየትኛው አካል ነው? ውስጡ ላለው ለመለኮት አካል ነው ወይስ ነጥለሽ የምትሰግጂው የስጋው አምላክ ካልሆነ? ስለዚህ ክርስቶስ በስጋው ፍጡር ነው የሚለው ፊደል መከተልሽ ስህተት መሆንሽን ነግሬሻለሁ፣ ግን አልተቀበልሽም። እሱ ያንቺ ምርጫ ነው። ያው በዚህ ጉዳይም ሊቃውንቱም ሁለት አይነት ነገሮች ሊያወሩ ስለሚችሉ ማለት ነው። ስለዚህ በዚህ ጉዳይ ከአንቺ ጋር በቴሌግራም ብዙ አውርተን ምንም አልተግባባንም። አሁን መጣሽና ከሙስሊም ጋር በምከራከርበት ቦታ ላይ ዝም ብለሽ ስታዳምጪ ቆየሽና እንከን ለቀማ በቃ ይሄ ምንድነው ስህተት ለቀማ፣ የኔን ንግግር ስህተት ለቀማ ለመልቀም መጣሽ የሙስሊሞች መንደር። ሲጀመር ይኸውልሽ ሄደሽ ማስተማር ያለብሽ ሙስሊሞች መንደር ነው እንጂ አንቺ መንደር አይደለም። ሲቀጥል ሴትም የማስተማር ስልጣን የላት አልተሰጣትም። እዚሁ ቲክቶክ ላይ እንደው በቃ ማንነትሽ ስለማይታወቅ ፊትሽ ስለማይታይ እዚህ የሚባል እንጂ በጉባኤ ሴት ልጅ ዝም ትበል በወንድ ላይ እንድትሰለጥን አልፈቅድም ነው። ይሄ ራሱ ጉባኤ ነው፣ መንፈሳዊ ጉባኤ ነው። ግን በአየር ላይ ስለሆነ ይሁንልሽ ተብሎ ነው ዝም ያልሽው እንጂ ማስተማርም አይገባሽም ልንገርሽ እንደው። ስለዚህ ዝም ብለሽ በቃ ወሬ ለመልቀም ስህተት ለመንቀስ መጣሽ። ከዛ ምን አልኩኝ አንድ ኦንሊ ጂሰስ ምናምን የሚባሉ የተለያየ አይነት ኦንሊ ጂሰስ ሆኖ የተለያየ አይነት አስተሳሰብ ያላቸው አሉ። እና ምንድን ነው ያለው? አብ አካል የለውም፣ አብ አካል የለውም ማለት እና ምንድን ነው ታዲያ አካል ከሌለው አካል የሌለው አምላክ እግዚአብሔር ነው የምታመልከው ሲባል አዎ የለውም ብሎ ግግም አለ። ከዛ እኔ አመጣውለት ምን አመጣውለት? ሰማይ ዙፋኔ ናት፣ ምድር የእግሬ መረገጫ ናት፣ የምትሰሩልኝ ቤት ምን አይነት ነው አለ ጌታ። ስለዚህ አዎ ይቀመጣል፣ አዎ ይቀመጣል፣ እግዚአብሔር ዙፋን አለው፣ እግር አለው፣ ይራመዳል። አዎ ያልኩትን ያሽና እግር አለው እንዴ እጅ አለው እንዴ አንተ መናፍቅ ነህ ብለሽ መጣሽ። በቃ ሴት በጉባኤ ዝም ትበል የተባለው እኮ ስለዚህ ነው። በቃ በወንድ ላይ እንድትሰለጥን አልፈቅድላትም የተባለችው ለዚህ ነው። ስለዚህ በተለይ ከኦርቶዶክስ ጋር ስታወሪ ልክሽን አውቀሽ ብታወሪ አሪፍ ነው ማማዬ የተባልሽው ሴት። ስለዚህ እኔ አሁን ስለ ፖለቲካ አሁን ምንድን ያልሽው? ከፕሮቴስታንት ውስጥ ገብታችሁ ሁለት ኦርቶዶክሶች ስትከራከሩ ነበር አላችሁ። አዎ እከራከራለሁ። ኦርቶዶክስ ሆኖ እጻጽ የሚያስተምር ፕሮቴስታንት ግሩፕ ገብቶ እጻጽ የሚያስተምር ካገኘሁት ተሳስተሃል እለዋለሁ። ኦርቶዶክስን አይደለህም ግን አልለው። እንዳንቺ ደደብ አይደለም። በቃ እዚህ ጋር ተሳስተሃል፣ በቃ እዚህ ጋር እንደዚህ አይደለም ግን ያው አረዳድ ነው ብዬ ነው ማለት እንጂ ሙሉ ክርስትና ኦርቶዶክስነቱን አልክድበትም። ኦርቶዶክስ አይደለም መናፍቃን ናቸው እንደዚህ ኦርቶዶክስ መስለው የሚመጡት። ማነሽ አንቺ? ቆይ አሁን እግዚአብሔር እጅና እግር የለውም ካልሽ ሲጀመር ማለት ነው ልምጠይቅሽ ቀላል ጥያቄ። የሥላሴ ስዕል አለ አይደለ? የሥላሴ ስዕል በስዕል ታምኛለሽ አይደል? የሥላሴ ስዕል የሰውን መልክ ነው የሚመስለው እና አብ ወልድ መንፈስ ቅዱስ ብለሽ ለዛ ስዕል ነው የምትሰግጂው። እግዚአብሔር እንደዚህ ሰውን ይመስላል ብለሽ ነው የምትሰግጂው አይደለም። እና ሰው አይመስልም ብለሽ የምትሰግጂ ከሆነ አንቺ ኦርቶዶክስ ነሽ ወይ መጀመሪያ ማለት ነው። ወደ አንቺ ነው የማመጣው ጥያቄው። የእግዚአብሔር መልክ የሰውን መልክ የማይመስል ከሆነ ለምንስ በሰው መልክ እግዚአብሔር ተሳለ? ስለዚህ ሊቃውንቱ ምንም ኦርቶዶክስ ሊቃውንት ቤተክርስቲያኗ ሥላሴን በሰው ምስል የሳለችው ውሸቷን ነው እያልሽ ነው ማለት ነው።
እጅና እግር ሳይኖረው እጅና እግር ሳለችለት እያልሽ ነው ማለት ነው። ስለዚህ አንቺ ምንም ይሄን የስላሴ የሰውን የሚመስለውን የስላሴን መልክ የአብ የወልድ መንፈስ ቅዱስ መልክ አትቀበይም ማለት ነው። ያንቺ የእግዚአብሔር መልክ የምትይው ምን ነው ታዲያ? መልኩ ማን ይመስላል? መጽሐፍት እንዲህ ያሉን ብለሽ ሌላ መጽሐፍት ልትዘልይ ሞክርሽ። አንቺ ሌሎች መጽሐፍትን ከመመርመርሽ በፊት መጽሐፍ ቅዱስ ምን ይላል ብለሽ አትመረምሪም፣ አትጠይቂም? ምንድን ነው የሚለው? ሰውን በመልካችን እንደ ምሳሌያችን አድርገን እንፍጠር አለ እግዚአብሔር ነው የሚለው ዘፍጥረት 1:26 አይደል እንዴ? እና እግዚአብሔር መልክ ሳይኖረው ነው በመልክ ልፍጠር ያለው? እና ምሳሌ በምሳሌው ሰውን በምሳሌ ልፍጠር ያለው ሰው እግዚአብሔርን ስለማይመስል ነው። ስለዚህ አንቺ ነሽ ኦርቶዶክስ ወይስ እኔ ነኝ ኦርቶዶክስ? የትኛው ነው ኦርቶዶክስ? ሰውን በመልካችን እንደ ምሳሌያችን አድርገን እንፍጠር ምን ማለት ነው? መልክ የሚባለው ከራስ ፀጉር እስከ እግር ጥፍር ነው። ይሄን ወቂ መጀመሪያ። ስለዚህ ከራስ ፀጉር እስከ እግር ጥፍር ሰው እግዚአብሔርን ይመስላል። እንደ ምሳሌያችን ምን ማለት ነው? እንደ ምሳሌያችን ማለት ሰው አባት አለው፣ ልጅ አለው። ስለዚህ እግዚአብሔርም አባት አለው፣ ልጅ አለው። ሰው ገዢ ነው፣ የምድር ገዢ ነው። ስለዚህ እግዚአብሔርም ገዢ ስለሆነ ሰውን ገዢ አድርጎ ፈጥሮታል። ሌላም ስለዚህ ሰው በመልካችን እንደ ምሳሌያችን አድርገን እንፍጠር የሚለው ቃል ለአንቺ ምንድነው? እቃቃ ጨዋታ ነው ማለት ነው። በቃ የሰው ልጅ መልኩ እግዚአብሔርን አይመስልም እያልሽ ነው። ስለዚህ አትቀበዩም። በቃ ዘፍጥረት 1:26 በመልካችን እንደ ምሳሌያችን አድርገን እንፍጠር የሚለውን አንቺ አትቀበይም ማለት ነው። ስለዚህ ማን ነው ኦርቶዶክስ? እኔ ነኝ? አንቺ ነሽ? መጽሐፍት ምናምን እስቲ ገለጻልሽ። መጽሐፍቱን መጀመሪያ ከመግለጥሽ በፊት ባይብሉን ነው ማጥናት ያለብሽ። ምክንያቱም ቅዱሳት መጽሐፍት ባይብሉን ያብራራሉ እንጂ አያርሙ። ማንኛውም መጽሐፍ ከባይብል ከመጽሐፍ ቅዱስ ጋር ከተጣላ ምንድን ነው የሚባለው? አፖክሪፋ ተብሎ ነው የሚጣለው። ተቀባይነት የለውም ነው የሚባለው። በቲዎሎጂ ትምህርት እንደዛ ነው። ማብራራት ይችላሉ እንጂ ቅዱሳት መጽሐፍ ቅዱስን ማረም አይችሉም። ይሄን ወቂ መጀመሪያ። አንቺ መተሽ ሃይማኖት አበው እንደዚህ ይላል እና ምናምን የአባቶች ትምህርት አትቀበልም። መጽሐፍ ቅዱስ የማ ትምህርት ነው? የአባቶች ትምህርት አይደለም? ከሐዋርያት በላይ አባት አለ? ከሐዋርያት በላይ አባቶች አሉ? ከክርስቶስ በላይ አባት አለ? ወንጌሉ ስለ ክርስቶስ አይደለም የሚናገረው? ክርስቶስ ስለተናገረው አይደለም የሚናገረው? ምንድን ያለው ፊልጶስ? አብን አሳየንና ይበቃናል ባለ ጊዜ ጌታ ምንድን ያለው? አንተ ፊልጶስ እስከዛሬ ካንተ ጋር ስኖር እኔን አታውቀኝምን? እኔን ያየ አብን አይቷል ነው ያለው። ምን ማለት ነው የትርጉም የሚገባሽ? አንቺ እንዴት ነው ይሄን ትርጉም? ወይ እንደነዚህ እንደ ኦንሊ ጂሰሶች ነው የሚገባሽ? እኔን ያየ አብን አይቷል ማለት ብሎ ተረጎመ። ማን ነው ስሙ? ኦንሊ ጂሰስ ራሱ አብ እዚህ ሰው ሆኖ ስለመጣ ነው እኔን ያየ አብን ያየ ያለው ብሎ ተረጎመ። አንቺስ እንደዛ ነው የምትተረጎሚው ወይስ ምንድን ነው የምትተረጎሚው? እኔን ያየ አብን አይቷል ማለት እኔና አብ በመልክ አንድ ነን ማለት ነው። ልጅ አባቱን ይመስላል። አንቺ ቆይ እናትሽን ነው የምመስሊው ወይስ አባትሽን ነው የምመስሊው? ወይ አባትሽን ወይ እናትሽን እንደምመስሊ መቼም ግልጽ ነው አይደለ? ይሄን እንኳን አታውቂም እንዴ? አብ ወልድን ይመስላል የባህሪ ልጁ ስለሆነ ማለት ነው። ስለዚህ ቤትሽ ያስቀመጥሽው የስላሴ ስዕል ስላሴ መልካቸው የሰውን መልክ የማይመስል ከሆነ ቀዳደሽ ጣይዋ። አንቺ የስላሴ ልጅ አይደለሽም። ቁርጡን መነግርሽ ይሄን። መጽሐፍ ትላልሽው ደግሞ አንድ መጽሐፍ ብቻ አመጣልሻለሁ። ምንም ሌላ ብዙ ማምጣት አይጠበቅብኝም። መጽሐፍ ትላልሽው መላእክት ከተፈጠሩ በኋላ እግዚአብሔር በዕለተ ዓርብ ስለሚፈጥረው ስለ ሰው ነገራቸው ይላል። አክሲማሮስ ነው እንደዚህ የሚለው።
ፈልጊና አግኘው። እዛ ጋር የሥነ ፍጥረት መጽሐፍ ላይ ፈልጊና አግኘው። ምንድን ነው የሚለው? እንደውም ከዛ በፊት ምንድን ነው መጽሐፍ ቅዱሳት መጽሐፍት የሚሉት? አዳም በተሳሳተ ጊዜ አዳም ሆይ ወዴት አለ ብሎ ኮቴ እያሰማ ነው ወደ አዳም የመጣው። ለምን ኮቴ አሰማ ሲባል እኔ አንተን እመስላለሁ ሲል ነው ተብሎ ተተርጉሟል፣ ተነግሯል። በቅዱሳት መጽሐፍት በአባቶቻችን ተነግሯል። ይሄ ወደ ቀደመኝ ነገር ልመለስና አዳምን ለመፍጠር በሚነሳበት ጊዜ ለመላእክት እንዲህ አላቸው እግዚአብሔር፣ አሁን ቀጥሎ የምፈጥረው ሰው አለኝ፣ ፍጡር አለኝ ብሎ ነገራቸው ይላል። ምክንያቱም መላእክት ቀድመውን የተፈጠሩት በዕለተ እሑድ፣ አዳም የተፈጠረው ዓርብ ነው። ስለዚህ እየሆነ ያለውን ነገር ያዩ ነበር፣ ያስመለክታቸውም ነበር። ምንድን ነው ያለው ታዲያ? ምን አይነት ፍጡር ነው የምትፈጥረው ብለው መላእክት ጠየቁ። ሲጠይቁ መልኩ እኔን ይመስላል፣ ቁመቱ ግን ከእናንተ እጅግ በጣም ያነሰ ነው አላቸው ጌታ። እንግዲህ መላእክት በጣም ግዙፋን ናቸው፣ በቁመት በጣም ረጃጅሞች ናቸው። ቁመታቸው በጣም ረጃጅም እንደሆነ ነው መጽሐፍት የሚናገሩት። ስለዚህ እንደዛ ነው። አንተን ይመስላል። ኦኬ፣ አንተን ከመሰለ ያንተን ፊት ማየት ስለማንችል ፍጠረውና የሱን ፊት እያየን ያንተን ፊት እንጥገበው አሉት ይላል። ልድገምልሽ። አንተን ማየት አንችልምና አዳም አንተን የሚመስል ከሆነ የሱን ፊት እያየን ያንተን ፊት እንድንጠግበው ፍጠረው አሉት ይላል። ከዛ ደግሞ አላቸው ይላል። ምን ያላቸው? መሳሳቱ አይቀርም፣ ይሳሳታል። እና ታዲያ ከተሳሳተ ለምን ይፈጠራል? ቢሳሳትም ተወልጄ አድነዋለሁ አላቸው። ከማን ትወለዳለህ? ከድንግል ማርያም ብሎ ያችን ድንግል ማርያም ደግሞ ሲያሳያቸው እጅጉን ተደሰቱ ይላል። ወላዲተ አምላክ ደግሞ የበለጠ ከአዳም የተዋበች ውብ ሴት ናት። ይሄ መጽሐፍት ግለጽ ላልሽው መጽሐፍት ይሄን ነው የሚለው። እግዚአብሔር ቀኝና ግራ የለውም የሚባል ቃል ፊደል ሰምተሻልና ቀኝ እጅና ግራ እጅ የለውም የምትይው ነገር የተሳሳተ አስተምሮ። እግዚአብሔር ቀኝና ግራ የለውም ማለት ቀኝ እጁ የትም ቦታ አለች፣ ግራ እጁ የትም ቦታ አለች። ከኋላ ብትዞሪ ቀኝ እጁን ታያለሽ፣ ግራ እጁን ታያለሽ። ከፊት ብትሆኚ ከፊትም ቀኝና ግራ እጁን ታያለሽ። በግራ በኩል በቀኝ በኩል ብትመለከትሽ ቀኝና ግራ እጁን ታያለሽ ማለት ነው እንጂ ቀኝ እጅ የለውም ግራ እጅ የለውም እግር የለውም የሚባል ትምህርት የለም። የሰው ልጅ ሲፈጥረው ምንድነው ከምድር አፈር አበጀው ያለው እኮ አይደል እንዴ? የእጁ ስራ ነኝ አይደል? እጅ ሳይኖረው ነው በእጁ ሰራው የሚለው። እጅ ከሌለው ለምን በእጁ ሰራው ይላል መጽሐፍ ቅዱስ? ሰውን ከምድር አፈር አበጀው ነው የሚለው አይደል? ሰራው ነው እኮ። ስለዚህ እንደ ማህበረ ቅዱሳን አንቺ የማህበረ ቅዱሳን መልእክተኛ እንደሆን ሻቅሻለሁ። ምክንያቱም አንቺ አሁን ስለ ምስጢረ ሥላሴ ስለምን ከማውራትሽ በፊት ይኸውልሽ ማህበረ ቅዱሳን አውደ ምሕረት ላይ በገብርኤል ስም ሐሰተኛ ገብርኤል ተጠርቶ፣ በሚካኤል ስም ሐሰተኛ ሚካኤል ተጠርቶ፣ በሥላሴ ስም ሐሰተኛ ሥላሴ ተጠርቶ ነው አጋንንት የሚወጡት ብሎ የቤተ ክርስቲያኗን ፓወር የካደ ነው። እሱን ታውቂያለሽ። አጋንንት በአጋንንት ይወጣል ያለ በመንፈስ ቅዱስ ይወጣል የተባለውን የሚወጣውን በአጋንንት ነው የሚያወጡት ብሎ መንፈስ ቅዱስን የሰደበ ማህበር እሱን ነው የምትከተየው እንጂ አቅሻለሁ።
መጀመሪያ ይሄንን አጋንንት በአጋንንት ይወጣል አይወጣም የሚለውን መጀመሪያ ተማሪ አንቺ ሚስጥረ ስላሴ ገብተሽ ከምትፈተፍች በፊት። ስለዚህ አንቺ እንትን ነሽ በቃ ማይክ በቃ የሆነ ትቀበያለሽ ዝም ብሎ ማስተጋባት እንጂ አትመረምሪ። ስለዚህ መጽሐፍ ላልሽው አመጣውልሽ። ሲጀመርም እግዚአብሔር ሁሉን ሲሰራ አቅዶ ነው የሚሰራው፣ አልሞ ነው የሚሰራው። ሰው እንኳን አንድ ቤት ለመስራት ቤቱ መጨረሻ ላይ ምን እንደሚሆን ያውቃል። ማቴሪያል ሲያዘጋጅ ቤቱ መጨረሻ ላይ ምን እንደሚሆን ያውቃል። ሰውንም በመልኩ ሲፈጥረው ለምን እንደፈጠረው ያውቃል። ስለዚህ አሁን አንቺ ሰውን እግዚአብሔር ሰውን በመልኩ ፈጠረው የሚለው መልክ ምንድን ነው ላንቺ? አሁን የምጠይቅሽ አንቺ መልክ የሚባለው ላንቺ ምንድን ነው? ስለዚህ አታቂም። አሁን አንቺ ነሽ ኦርቶዶክስ ወይንስ እኔ ጴንጤ ልሁን? ይህን ትምህርት የሰማ ሰው ራሱ ይፈርዳል። አንቺም ትሰሚዋለሽ። ይድረስሽ የምለው አሉ በብዛት አሁን ልክ እንዳንቺው በቀናት በምናምን በምቀኝነት ይሁን በምን ምናምን ተነስተው ኦርቶዶክሱን ለመዝለፍ የሚሮጥ አለ። ስለዚህ እነ መምህር ግርማንም ምናምን የሚዘልፉትም በዚሁ መልኩ ነው በቃ። ስለዚህ አንቺ አሁን ተማሪ በደንብ ገና እገሌ ኦርቶዶክስ ነህ እገሌ ኦርቶዶክስ አይደለም ከማለትሽ በፊት በደንብ ተማሪ። ስለዚህ ሲቀጥል ደግሞ በስላሴ የስላሴ መልክ የሰውን መልክ የማይመስል ከሆነ ከቤትሽ ያለውን የስላሴን ስዕል ቀደሽ ጣዩ። ከዛ ከኔ ጋር ታወሪያለሽ። እሱን እዛ ሰቅለሽ እየሰገርሽ ስታበቂ አይ የስላሴ እጅና እግር የላቸው፣ አብ ወልድ መንፈስ ቅዱስ እጅና እግር የላቸው። ምንድን ነው ሚስጥረ ስላሴ የሚለው? እንደገና የጨረስኩትን ወደ ኋላ አስመለሽ። ለአብ ፍጹም መልክ ፍጹም ገጽ አለው፣ ፍጹም አካልም አለው። ለወልድም ፍጹም መልክ ፍጹም ገጽ ፍጹም አካል አለው። ለመንፈስ ቅዱስም እንደዚሁ ፍጹም መልክ ፍጹም ገጽ ፍጹም አካል አለው ነው የሚለው። እና ያ አካል ማንን ይመስላል? ገጽ ካለው መልክ ካለው አካል ካለው የአካል ማንን ይመስላል? መልሻ። መናፍቃን ናቸው እንደዚህ የሚሉት ትር በቃ ዝም ብሎ ትር በማለት እውቀት ሚስጥር አይገለጽም። መጀመሪያ ወንጌል ለመስበክ ካሰብሽ በቅንነት ስበኪ። ሲቀጥል ደግሞ አሕዛብ ጋር ሄዳችሁ አትናገሩ፣ አትከራከሩ፣ አትማሩ፣ አትስበኩት ያለሽ። ወንጌሉ የሚለው ምን እንደው ታውቂያለሽ? ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት አድርጓችሁ ነው ያለው እንጂ እዛ ወንጌል የሚያምኑትን ጋር ዝም ብላችሁ ቁጭ በሉ አይደለም ያለው። ያላመኑትን ሂዱና አሳምኑ ነው ያለው። አንቺ እዛ ቤትሽ ተቀርቅረሽ እዛ ጋር ከሙስሊሞች ጋር መጽሐፍ ቅዱስ የሚወያየው ለምን ተወያየ? በቃ እሱ ፖፑላር ሊሆን ነው። ስለ ፖፑላሪቲ ነው የምትጨነቂው ወይስ እውነትን ስለመስበክ? ጀግና ከሆንሽ ሙስሊሞች ጋር ሂጂና ስበኪ። መስበክ አይደለም እንደዚህ በቲክቶክ ብቻ አይደለም እኮ ቃሉ የሚለው፣ እንደውም በአካል ነው የሚለው። በአካል መስጊድ ሄደሽ ትክክለኛው እኮ ስብከት እኮ መስጊድ ውስጥ ገብተሽ የሙስሊሞች አምላክ ትክክለኛው አምላክ አይደለም፣ ትክክለኛው አምላክ አብ ወልድ መንፈስ ቅዱስ ነው ብለሽ ስበኪ ነው የሚለው ቃሉ። ከዛስ ቢገሉሽም ሰማዕትነቱን ተቀበይ ነው የሚለው። አይደለም በላይቭ ቀርቶ ማለት ነው። ሄደሽ እዛ በአካል አትሰብኪም፣ ምክንያቱም ለነፍስሽ ትፈሪያለሽ። በቃ ትክክለኛው ስብከት ግን ምንድነው? ለአሕዛብ ነው የሚሰበከው፣ ላላመኑት ነው የሚሰበከው። ያመነውማ አምኗል፣ በቃ ያመነውን ተግብር ተብሎ ተለቋል። በቃ
እሱ በቃ ስራውን ነው መቀጠል ያለበት፣ ያመነበትን ማድረግ ነው። ወንጌል የሚያስፈልገው ላላመነ ነው። ስለዚህ ላላመነ ሄደን ስለሰበክን ምን አቃጠለሽ እንጂ ሄዳችሁ አሕዛብ ጋር ሄዳችሁ ያልሆነ ትምህርት ታስተምራላችሁ። እናንተ ኦርቶዶክስ አይደላችሁም እና አንቺ ነሽ ኦርቶዶክስ። ታዲያ የሥላሴ ስዕል ለጥፈሽ የሥላሴ መልክ ያንን አይመስልም ብለሽ የምትሰግጂው የሥላሴ መልክ ያንን ሰው የማይመስል ከሆነ ምን ልታረግ ይሰቀልሽው? ለመድኃኒዓለም እንኳን ሰው ስጋ ስለበሰ ታዩ። በሥላሴ ታምኛለሽ? ለመሆኑ በሥላሴ በትክክል ታምኛለሽ? ስለዚህ ገና ይቀርሻልና ብዙ ከመጠን አትለፊ። እንኳን አንቺ ማለት ነው ሊቃውንቱ እንኳን የሆነ ያልገባቸው ነገር ሲኖር በይደር ይቆዩሉታል። በቃ ግማሹ ሊቃውንት እንደዚህ ነው የገባኝ፣ ይሄኛው ሚስጥር ይሄ እንደዚህ ነው የገባኝ፣ ለሁለት ሊከፈሉ ይችላሉ። ሊቃውንቱ ሲከፈሉ በቃ በይደር ይቆይ ብለው ቁጭ ይላሉ እንጂ አንተ ኦርቶዶክስ አይደለም፣ አንተ መናፍቅ ነህ፣ እንደዚህ እኮ ብሎ እኮ ነው እነ በጋሻውን ትዝታውን ጠቅላላ ሰባኪና ዘማሪ ከቤተ ክርስቲያን ያባረረው አንቺ የምትከተዩ ማህበረ ቅዱሳን በዚህ መልኩ ነው ያባረራቸው። እነዚህ ታድሶ ናቸው መናፍቃን ናቸው ብሎ ነው ያባረራቸው። ግን መናፍቅ አልነበሩ፣ ገፍትሮ ነው ያባረራቸው ማህበረ ቅዱሳን። ግን ብልጥ ቢሆኑ ምን ማድረግ ይችሉ ነበር? አሁን በየአዳራሽ መስበክ ጀምረው ነበር አለ በየአዳራሽ። ከዛ ሲወጡ ያኔ ኦርቶዶክስ ትምህርት ሲሰብኩ ነበር። በኋላ ነው በተለይ ቃለ ዓዋዲ የሚባለው ምንፍቅና መስበክ የጀመረው። የኦርቶዶክስ ትምህርቱን ሳይለቅ ከቤተ ክርስቲያን ቢወጡ ኖሮ ሌላ አዳራሽ ውስጥ ኦርቶዶክሳዊ ትምህርት ቢያስተምሩና ኦርቶዶክስ የሚለውን ስም ሌላ ስም ሰጥተውት ቢያገለግሉ ሰው እዛ ሄዶ ይገለገላል። ኦርቶዶክሱ የገባው ሄዶ ይገለገላል። እኛም እኮ ስንሄድ ነበርኩ ቃለ ዓዋዲ እኮ ሲሄድ ነበር። እኔም እኮ ሄጃለሁ። ምክንያቱም ተገፍትረው ነው የወጡት። እነሱ ተገፍትረው ወጡ ማለት እኔም እኮ ተገፍትሬ ነው የወጣሁት ማለት ነው። ምንም አይነት መንፈቅና የሌለባቸውም ነበር ማለት ነው። ከዛ መሄድ ያቆምኩት ለምንድን ነው? በስራ አይጸደቅም፣ በስራዬ የት ይሆን መግቢያ የሚሉ በስራ እንጸድቃለን የሚሉ ናቸው። ስለዚህ ስራ አያስፈልግም። አቤት የዚያን ጊዜ ክርስቶስ ሲመጣ ትልሹም ትልቁም መድረሻውን ሲያጣ የሚሉ ያልጸደቁ ያልዳኑ ሰዎች ናቸው ብሎ ሲል በቃ አሁን ድኛለሁ ጸድቄያለሁ ምናምን የሚል ምንፍቅና ሲያመጣ ፊት ለፊት ተጋፍጨው ቆይ ልጠይቅ ብዩ መድረክ እዛ ሲሄድ ነው አንቀው ነው ያስወጡኝ እንገርሽ እንጂ አሁንም ቢሆን ቃለ ዓዋዲ ይሄድ ነበረ። ትምህርቱን ባይቀይሩት ነው። ትምህርቱ ሲቀየሩ አይተው የተመለሱ ደግሞ አሉ። በደንብ አገልጋይ የነበሩ። እኔ እንኳን አገልጋይ አልነበርኩም፣ ተራ ምዕመን ነበርኩ። ስለዚህ ከቤተ ክርስቲያን ሲወጡ ኦርቶዶክሳዊ ትምህርቱ ሳይለቁ እዛ ሄደው በፒያኖና በኦርጋን እንኳን ቢያመሰግኑ እኔ እሄዳለሁ። ድንገርሽ በፒያኖ በኦርጋን ቢያመሰግኑ እሄዳለሁ እኔ። ምክንያቱም እስትንፋስ ያለው ሁሉ እግዚአብሔርን ያመስግን ተብሎ ተጽፏል። ፍጥረት ሁሉ እግዚአብሔርን ለማመስገን ተፈጥሯል ነው የሚለው። ዲያብሎስ እንደሚያመሰግን ታውቂያለሽ? ለመሆኑ እንኳን ፍጥረት ዲያብሎስ እግዚአብሔርን የካደ እኮ ዲያብሎስ እኮ ያመሰግናል እኮ ፈጣሪው። የቱ ጋር እንዳመሰገነ ልንገርሽ። ለክርስቶስ ሰምራ ታላቅ ክብር ሲሰጣት ዲያብሎስ ይሰማ ነበር። ከዛ አንተ ለወዳጆች ታላቅ ክብር ትሰጣለህ ብሎ ጋዳ ብሎ አመሰገነ ይላል። ሴጣን እንኳን ለፈጠረው ያመሰግናል፣ ፈጣሪውን ያመሰግናል። ዝም ብሎ ማሳት ብቻ አይደለም ስራው። ሴጣን እኮ የሚያስተው እኮ አእምሮ ማሳት እንደ ጽድቅ ስለሚያስቆጥረው ነው። ጭንቅላቱ ተወስዶበታል። ምንድነው የተወሰደበት? በክፉ ማድረግ ለሱ ደግ ማድረግ ብሎ ነው የሚያስበው። የሱ ጭንቅላት ይሄ ነው። ሴጣናት በሙሉ ጭንቅላታቸው ምን የሚያስበው ምንድነው?
መጥፎ ነገር በሙሉ ጥሩ ነገር ነው ብሎ ነው የሚነግራቸው ጭንቅላታቸው። ምክንያቱም ማስተዋላቸው ተወስዶባቸው። ስለዚህ እንደ መልካም ነገር ነው የሚሰራው። በእግዚአብሔር ፊት ቆሞም እኮ ያን መልካም ስራ ለሱ መልካም የሆነውን ስራ ሰዎችን ለማሳት እኮ እንደዚህ ያስፈልገኛል ብሎ ይጠይቃል። ኢዮብን ሲጠይቅ ነበር አይደል? አብርሃምንም እኮ ጠይቋል ለማሳት እኮ አብርሃምን ለማሳት እኮ ጠይቋል። ኩፋሌ ላይ ካነበብሽ። ስለዚህ ኦርቶዶክስ አይደለህም ሲባሉ ሃይማኖታቸውን ለቀየሩ ሰዎች ይብላኝላቸው። እንደነ መምህር ግርማ ያሉት ግን ኦርቶዶክስ አይደሉም መተተኛ ነው ቢባሉ ከቤተ ክርስቲያን አልወጡ። አሁንም እግዚአብሔር አያስወጣቸው ያጽናልን። ምክንያቱም እነሱ የመናፍስትን ውጊያ ጥበብ ያውቃሉ። ስለዚህ አልወጡላችሁም። አሁን አንቺ ማለት ነው ኦርቶዶክስ አይደለም መናፍቅ ነው ብለሽ አንቺ ከፎይ ጋር ቁጭ ብለሽ ስለምትለፈልፊ ነው የምልሽ። እኔ አሁን ስለምትሰብኪ ያለልሽም አሁን አንቺ ስለምትለፈልፊ ሌላውን ኦርቶዶክስ አይደለም ብለሽ አብጠልጥለሽ እንዲጠላ ለማድረግ ከዛ ኦርቶዶክስ አይደለም እሱ ብሎ ሰው እንዲቀበል እደግምልሻለሁ። ቤትሽ የሰቀልሽውን የስላሴ ስዕል አውርጂ። የስላሴ መልክ የዛኔ ሰው መልክ የማይመስል ከሆነ አውርጂና ቀዳደሽ ጣይ። ምንም አታቂም አንቺ ስለ ስላሴ። ይበቃሻል። የዚህን ያህል ከነገርኩሽ። የእግዚአብሔር ስም የተመሰገነ